ዳጣ ያልጠበቀችውና ያላሰበችው ነገር በሞገስ ላይ መጣላት። ሞገስ ደግሞ ዳጣ ስታለቅስ ማየት በፍጹም አልፈልግም አለና ዳጣ የተፈጠረውን ነገር እያንዳንዱ ስትነግረው ሞጌ አባቴ እኮ እስከ ዛሬ ድረስ ዝም ብሎ ሲያበቃ የዲኤንኤ ምርመራ አድርገን ውጤቱ ከ3 ቀን በኋላ ነው የሚመጣው ብለው በጭንቀትና በሀሳብ ልፈነዳ ነው ብላ እውነቱን ስትናገር አስጨናቂው የዲኤንኤ ውጤት በሚገርም ሁኔታ መጣ። ሞገስ ደግሞ ዳጥሻ ስለ ዛሬ እንጂ ስለ ነገ አታስቢ፣ አንቺ በአቶ ደረጀና እንዲሁም ደግሞ በእህቶችሽ ደስተኛ ሆነሽ እኔ ወንድምሽ እያለሁ ደስታሽ አይጠፋም ብሎ እሷ ካለችበት ስሜት እንድትወጣ ረድቷት ነበር። በመጨረሻ ስሚ፣ ውጤቱ እኔ ላመጣው እችላለሁ፣ የትኛው ሐኪም ቤት ነው የዲኤንኤ ምርመራ የተደረገው ብሎ ሲጠይቃት እሷ ደግሞ ከአቶ ደረጀ ጋር የሰጡበትን የዲኤንኤ ቦታና አቅጣጫ ስትነግረው እዛ ቦታ ሂዶ ደረጀ ከዳጣ ጋራ የዲኤንኤ ምርመራ ፈጽመው ነበር። ሞገስ ደግሞ ዳጣን ወደ ቤቷ ከሸኛት በኋላ ዳጣ ምንም ነገር እንዳትጨናነቂ፣ ሁሉንም ነገር ለኔ ጣዩ ብሎ እሷን በደስታ ወደ ቤት መልሷት ነበር። ሞገስ ደግሞ ወደ ሆስፒታል ሄድና የዳጣንና የደረጀን የዲኤንኤ ውጤት በክፍያ ደረጀና ዳጣ አባትና ልጅ ናቸው የሚል አስጽፎ ወደ ቤት ቀጥ ብሎ መጥቶ ለማርታ ስላልሰማች ኤውልሽ እትዬ አቶ ደረጀ በጣም ጥሩና መልካም ሰው ነው። ይሄ ነገር ደግሞ የተፈጠረው በስህተት ነው። ዳጣን እዚህ ቤት እንድትቀመጥ ሁላችሁም የማትፈልጉ ከሆነ እኔ ላሳድጋት እችላለሁ። እኔ ምርጥ ወንድሟ ነኝ። ከጎዳና አንስቼ ቤተሰቦቿን አፈላልጌ እዚህ ቦታ ላይ እንድትደርስ ያደረኳት እኔ ነኝ ብሎ ይፋውን አፈረጠው። የዲኤንኤ ውጤት እንደታሸገ ስለነበረ ፈታችሁ ማየት ትችላላችሁ። ይሄ ትልቅ ነገር ነው፣ ላንቺ ሊጠቅምሽ ይችላል ብሎ ሲላት ማርታ ደግሞ ቆይ አንተ ማነህ? ለመጀመሪያ ጊዜ እዚህ ቤት ሳይህ ደሬ እንዴት መጣ ብላ ስትጠይቀው ማርታ ሁሉንም ነገር ዛሬ የምታቂበት ቀን ነው፣ ከዛ ውሳኔሽን ደግሞ አብረን የምናይ ይሆናል ብሎ ደረጀም ሲናገር ዳጣም ሞገስ ምን ይዞብኝ መጣ? እውነት ለመናገር እኔ የዚህ ቤት ልጅ አይደለሁም እንዴ እያለች በጥያቄ እየተፋለመች ትገኛለች። ሞገስም ይህን ውጤት ያመጣዋል ብሎ አቶ ደረጀ ስላልጠበቀ ደረጀ እንግዲህ ከዚህ በፊት ሞገስን ዳጣን ወደዛ ቤት ስላመጣት ጠንቅቆ ያውቀዋል። ምንም አዲስ አልሆነበትምና ምን ቸገር ይሄኔ ልጅ በሰላም ነው የመጣኸው ባለውለታዬ እያለ አቶ ደረጀ መጎስን ሲያሞጋግሰውና ሲያደናንቀው ቆይ ምን እየተካሄደ ነው ብላ ማርታም በላፕቶፓ ስራ ይዛ ነበርና በጣም ደነገጠች። ዳጣ እንግዲህ ሰላምዬ ብርቱካንና ሻሂ አቅርባ ስለነበር ብላ ሞጌ ጠጣ፣ ይኸውልህ እዚህ የሚያምር ቤት ነው ያለሁት እያለች እየቀለደች በኋላ ለሷ የሚጠቅምና የሚገርም ነገር ሆኖ ስታገኘው ወይኔ ሞገስ ገና ዛሬ በትክክል ትልቅ ውለታ ነው ያደረክልኝ፣ ያንተን ውለታ መቼ ይሆን የምከፍለው እያለች ብቻዋን ማውራት ጀመረች። ሰላም ሰላም፣ ውድ የተከበራችሁ የዩቲዩብ ቤተሰቦች እጅግ በጣም በጉጉት የምንጠብቀው ልብ አንጠልጣዩ የዳጣ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ እጅጉን አድርጌ አመሰግናለሁ። የቻናሌ ቤተሰቦች ዳጣ በመጨረሻ ያልጠበቀችውና ያላሰበችው ሰርፕራይዝ ሆነች። አቶ ደረጀም ደግሞ ይሄ አይነት ጉድ ይመጣል ብዬ አላሰብኩም ነበር።
በጣም ነው የሚለየው። ምን አይነት ሰው ነው? ይህን ሰው ቀርቤ ልረዳው ፈልጋለሁ ብሎ አቶ ደረጀ ለዳጣ ተናገረ። ሞገስንም ወደፊትም ደግሞ ዝና የሚባል ጭራቅም አለ፣ እንዲሁም ደግሞ ብሩኬና ምሳሌንም አስተዋውቃለሁ። በጣም የሚገርም ሰርፕራይዝ ነው። ለማንኛውም ይህን ሰርፕራይዝ አሁን እንዳትፈቱት ብሎ ሞገስ ለዳጣ ያደረገላትን ነገር ስታስብ እራሷን መቆጣጠር አቅቷት ጸጥ ነው ያለችው። ደረጀም ደግሞ ምን አይነት ውርደት ልከናነብ ነው እያለ በሀፍረት ተሸማቆ የነበረው የተከፈተው ዲኤንኤ እጅግ በጣም ልባቸውን ማርኳቸው በደስታ ተሞሉ። ማርታ ግን ደሬ ይህን ታደርጋለህ ብዬ በፍጹም ላምን አልችልም። እኔ እስካሁን ድረስ ታምኝለትና ወድጀው የኖርኩት ብቸኛዋ ሴት ነኝ። ግን በማንም ሴት ልጅ አምጥተህ እንደዚህ ልታታልለኝና ልሸውደኝ አልፈልግም። የዲኤንኤ ምርመራ እንደገና መደረግ አለበት ብላ ቀወጠችው። እንዴ ማርታ እኔን አታምንኝም እንዴ? የተፈጠረው ተፈጥሯል። አንዴ ያለውን ነገር ተቀበይና ይቅር በይኝ። ዳጣ ደግሞ የኛ ቤት ልጅ ብትሆን ለውሃም ትጠቅማታለች። ለአቤጌልም ደግሞ ሰዓትና ጊዜዋ ሲደርስ እውነተኛ እህቷ መሆኗን ስትረዳ ዝም ትላለች እያለ መናገር ጀመረ። አንተ ስለ ልጆቹ ስሜት ነው እንደምትናገረው? ስለ ኔሳ ስሜት ብላ ቀወጠችው። ኤቢ በመጨረሻ ጥሩ ሴት ለመምሰል ሰላምዬ ጣውላ ምናምን ስታጸዳ እኔ ላጽዳልሽ ሰላምዬ፣ አንቺ እርጉዝ አይደለሽ እንዴ አለቻት። እንግዲህ አቤጌል ዛሬ ቀሚስ ለብሳ ናታን ፊት መጣችና ናታን እንዴት ነው ዛሬ አምሮብኛል አይደል እያለች መቁላላት ጀመረች። እዌ በጣም አምሮብሻል፣ አንቺ እኮ የለበሽውን ልብስ ብትለብሺ በጣም ታምሪያለሽ አይደል ናታን፣ እውነትህን ነው አለችው። አዎ ዛሬ ወደ ውጭ እንድንወጣ ፈልጋለሁ አለችው። ወዴት? ሱፐር ማርኬት የምገዛው እቃ አለኝ፣ አብረኸኝ እንድትሄድ እፈልጋለሁ አለችው። እሺ ችግር የለውም። ከዛ ሰላምዬ እያጸዳች እያለ ማጽጃውን ተቀብላ ጣውላዎቹን መወልወል ጀመረች። ከዛ ናታንና ሰላምዬ ኤቢን ፍጥጥ ብለው እያዩት እንዴት ተቀየረች፣ ለምን እያሉ በጣም ግራ ተጋብተዋል። ከዛ እኔ ምን አውቃለሁ ባለፈው ጥሩ ሰው ሁኚ መልካም ሰው ሁኚ እያልን ስንጨቀጭቃት ዛሬ ላይ ተለወጠች እንዴ? ከሆነ በጣም ደስ ይላል። ግን ጤነኛ ናት ናታን? እውነት አሁን ኤቢ ተቀየረች ማለት ነው እያለች ናታን ጋር ተገርማ ኤቢም ያንን ቆሻሻ ጽድታ ወደ ቆሻሻ ቦታ ልትወስድ ሄደች። ሰላምዬና ናታን በጣም ተገረሙ። ተመልሳ መጣችና ኤቢ እኔ ምልህ ናታን ባለፈው የጠየኩን ጥያቄ ያው ተስማምተሃል ማለት ነው? በቃ ካሁን በኋላ ሰላምዬን አግዛታለሁ፣ ጥሩ ሰው መሆን አለብኝ፣ ጥሩነቴን ደግሞ ለማየና ላባዬ እንድነግርልኝ እፈልጋለሁ አለችው። ስሚ ኤቢ ጥሩና መልካም ሰው መሆን ያለብሽ ለራስሽ እንጂ ለማየና ላባዬ አይደለም። ያንቺን ጥሩነት ደግሞ ከምነግሪያቸው በላይ ሁኔታሽን ሲያው እንደተለወጥሽና መልካም ሴት እንደሆንሽ ይረዱሻል ብሎ አላት። ወክ እያደረጉ ሳለ ዳጣም ከሞገስ ጋር ሸኝቷት ተመልሶ ስለነበርና ኤቢ በርቀት ዳጣን ስታያት ኦፍ አሁን ይችን ነቀርሳ እኛ በመጣንበት ቦታ ለምን መጣች? በጣም ያሳዝናል። ይችን ላለማየት ወዴት አባቴ ልሂድ ብላ ስትጮህ ናታን ደግሞ ኤቢ አሁን ጥሩ ሰውና መልካም ሰው ሁኛለሁ እያልሽ ስትይ በደቂቃ ለምን ተቀየርሽ እንዴ? እኛ እዚህ ቦታ ነይ ብሎ የደወልላት የለ። የራሷ መንገድና የራሷ ስራ ሊኖራት ይችላል። ልጅቱን ታያት ብሎ ቆጣ ሲል እሺ በቃ ናታንዬ የኔ ፍቅር በቃ አሁን ፍቅራችንን ለማድመቅና ፍቅራችንን ለማስዋብ ስፈልግ በቃ ወደ ዱባይ እንዲሁም ፋኒ እንዲሁም ደግሞ አርባ ምንጭ በየኩሪፍቱ እየሄድን ዘና ፈታያን የፍቅር ጊዜያት ማሳለፍ እንፈልጋለን ብሎ ሲላት አይ አልስማማም። እንዴት ነው የማትስማማው ብላ ጮኸ ስትል እንዴ ምን አስጮኸሽ? እሺ በቃ ይቅርታ ሁሉም ጊዜና ሰዓቱ ሲደርስ ይሆናል ብላ አለችው። ተገረሙ። ለማንኛውም
ዳጣ ከአባቷ ጋር ቁጭ ብላ የጎዳና ህይወቷን እያንዳንዱ ስታወራው አንዱ በጣም ምስኪንና የዋህ ክረምቱ፣ ፀሐዩ፣ ዝናቡ እየተፈራረቀብኝ በጣም ርቦኝና በርዶኝ ነበር። ጃኬቱን ወለቅ አድርጎ አልብሶኝ ከዛ ቦታ ሄደ። አንደኛው ደግሞ የበር ዘበኛ በጣም ርቦኝ ያደረገኝ ነገር በጣም ከባድ ነው። አየህ አባዬ፣ እኔ ስስቅ ስጫወት ብዙ ህይወትና መሰናክል ያላለፍኩ ሊመስል ይችላል። ይህን ሁሉ አልፌ ሰው ሁሉ መጥፎ ነው እንዳልል ያ ሰው በዛ በብርድና ብቻዬን በሆንኩ ሰዓት ጃኬቱን ያለበሰኝ አለ። ሰው ሁላ ጥሩ ነው እንዳልል ያ የበር ዘበኛው ደግሞ እርቦኝ ውሃ እንኳን የከለከለኝና የመታኝን ምት መቼም ልረሳው አልችልም ብላ የሚያሳዝነውን እውነተኛ ታሪኳን ለደረጀ ስትነግረው በጣም ልቡ ተሰበረ። ዳጣ ዲኤንኤ ውጤት እንኳን የኔ ልጅ ባቶኝ ሁሌም ከጎንሹኝ ልረዳሽ ቃል እገባለሁ። አይ አባዬ፣ እንደዚህ እያልክ ልቤን አትስበረኝ። እኔ ልጅ ካልሆንኩ አንተ አባቱን ልታሳድገኝ አትችልም። እውነታውን የማውቅበት ጊዜ ደርሷል። ይህን የመሰለ ቤተሰብ በፍቅር ቆይቼ ግን ቤተሰብ አለመኖር በጣም ያማል፣ ልብ ይሰብራል። ይሄ ይሆናል ብዬ አንድም ቀን አስቤው አላቅም ብላ ልብ የሚሰብረውን ታሪኳን ለአቶ ደረጀ ስነግረው በጣም ተንሰቀሰቀ ማለት ነው። መቼም ቢሆን ልተውሽ አልችልም፣ ግን ለሌሎች ጥያቄ መልስ እንዲሆነኝ ስለምፈልግ ነው። እኔ ብዙ ጊዜ ያመንኩበትና የወሰንኩበት ነገር ትክክል ሆኖ አይቀርም። ዳጣ፣ እኔ አባትሽ ባልሆን ለራሱ እኔ በጣም እንደምወድሽና እንደ ልጆች እንደማይሽ ማወቅ አለብሽ ብሎ ነገራት ማለት ነው። ያሳዝናል። ውሃ እንግዲህ ወደ ትምህርት ቤት ሂጂ አትሂጂ፣ እንዲሁም ደግሞ ያ የሚያምረው ልጅ ደብዳቤ ጽፎ ሰጠኝ እያለች ለምጥን ስነግራት ነበር። ምጥን ደግሞ ያመጣሽው ውጤት 0 ነው፣ ለማየና ላባዬ እናገርብሻለሁ እያለች እያስፈራራቻት ነበር። ሰላምዬ ደግሞ ውሃ ነፍስ ማወቅ አለብሽ፣ እስኪያት ምጥን ጓደኛሽ ውጤት ደፈነች፣ የተሸለመችው ሽልማት በጣም ጎበዝ ናት። አንቺ ግን ሰነፍ ትልቅ ልጅ እኮ ነሽ፣ ሁሌ ግን አስተሳሰብሽ እንደ ህፃንና ጅል እያለች አለቻት። እንዴ ሰላምዬ፣ አንቺ በጣም ክፉ ሰው ነሽ። አሁን እኔ ሆዴን አሞኝ ትምህርት ቤት መሄድ አለብኝ እንዴ? ምግቡን ስትበይ አላመመሽም? በቃ አልሄድም ካልሽ ለትዬ ነው ደውዬ የምናገረው ብላ ስትላት፣ ውሃም ወደ ትምህርት ቤቷ ለመሄድ ወሰነች። ሰላምዬ ከናታን ክፍል ሄደችና እኔ ምልህ ናታን፣ ዳጣ የት እንደሄደች ነግረሃለች እንዴ? አረ አልነገረችኝም። ከአባዬ ጋር እንደሄደች ሰምቻለሁ። እና ታዲያ ምን ሆና ነው ቀረችሳ? እያለች በጣም ተጨናንቃ እስኪ ደውልላት፣ የተፈጠረ ነገር ይኖር ይሆን እንዴ እያለች በጣም ጭንቅ ብላ፣ እኔ ምልሽ ሰላምዬ ምን ሆነሽ ነው የምትጨነቂው? አላቅም፣ የዳጣ ህይወት ብዙ ጊዜ ጥያቄ ሆኖብኛል። እስኪ አንተም ቀስ ብለህ በጣም የደበቀችውና የሚያጨናንቃት ትልቅ ነገር እንዳለ ከፊቷ ላይ ይታያል። ትስቃለች፣ ትጫወታለች እንጂ ሚስጥሯንና በሆዷ ያለውን ነገር በፍጹም ገልጻ ማውራት አትፈልግም። ያንን ደግሞ አንተ ቀርበህ ጠይቃት። ሰላምዬ፣ እኔ ብዙ ጊዜ ዳጣ ህይወቷን በሙሉ ለመጠየቅ ሞክሬ ነበር፣ ግን እያስቀየሰች በፍጹም አትናገርም ብሎ አለ። አሁን የትዳ ይሆን እያሉ ሲጨናነቁ ውሃ ወደ ናታን ክፍል መጣችና ዳጣን አላያችሁም እንዴ? አባዬ እኮ መጣ፣ ዳጣ የለችም ብላ ስትል ሰላምዬና ናታን ድንግጥና ፍዝዝ ብለው ቀሩ። ውዳሴ ቲዩብ ቤተሰቦች በቀጣዩ ፓርት እስከምንገናኝ ላይክ፣ ሰብስክራይብ አድርጉ። ሰላም አሌይኩም ወራህመቱላሂ ወበረካቱሁ።